ሃይ ሰላም እንዴት ናችሁ? ይህ የዩኒት 3 ኤለመንትስ ኮምፓውንድስ ኤንድ ኬሚካል ሪያክሽን የሚል ሞሮፍ ከኬሚስትሪ ጋር ሪሌት የሚያደርግ ቶፒክ ያየንበት ሳመሪ ነው። ዩኒት ሳመሪ። በዚህ ዩኒት በጣም ብዙ ኮንሰፕቶችን እንደ መንደርደሪያ ለቀጣይ ትምህርታችሁ መነሻ ሊሆን የሚችል ኬሚስትሪ የሚባል ሳብጀክት ላይ በስፋት የምታዩትን የተለያዩ ትምህርቶችን አይተናል። እነሱን ባጭሩ መጽሐፋችሁ ላይ እንደቀረበ በዚህ መንገድ መነጋገራችንን እንቀጥላለን። በዚህ ዩኒት ካየነው ነገር መካከል የመጀመሪያው አቶሚክ ሲምቦል የሚባል ነገር አይተናል። አቶሚክ ሲምቦል it is defined as the shorthand way of representing elements or atoms of an element። የአንድን ኤለመንት ስሙን ባጭሩ ለመጻፍ በሳይንቲስቶች የተደረሰበት ስምምነት እንደሆነ አስታውሳላችሁ። ኮምፓውንድ it is a pure substance either element or compound ተብሎ ሊከፈል እንደሚችል ያየንበትን ሴክሽን ታስታውሳላችሁ። it is a pure substance consisting of two or more elements which have been chemically compound። ስለዚህ ኤለመንት ሁለትና ከዛ በላይ ኤለመንቶች አንድ ላይ በሚያደርጉት ኬሚካል ሪያክሽን የሚፈጠረው ፕሮዳክት ኮምፓውንድ እንደሚባል ታስታውሳላችሁ። ሌላ ኬሚካል ፎርሙላ ነው which is a symbolic representation of an element or compound። ኬሚካል ፎርሙላ እንደሚባል ታስታውሳላችሁ። ሞለኪውል it is the smallest particle of an element or a compound that has a stable and independent existence። ለምሳሌ ሃይድሮጅን H2፣ ኦክሲጅን O2 የሚለው ነገር ኖርማሊ ሲገኙ በዛ መንገድ የሚገኙ በመሆናቸው ስቴቢሊቲው በዛ መንገድ ስለሆነ እንደሆነ ታስታውሳላችሁ። ሌላ ስለ ቫለንስ ናምበር ተመምረናል። ቫለንስ ናምበር it is the combining power of an element። most commonly የምናውቃቸው 1 2 3 የሆነ ቫለንስ ናምበር ሊኖራቸው ይችላል። ምክንያቱም ኤለመንቶች በተፈጥሮ ወይ ደግሞ ዲቱ ሎው ኦፍ ኔቸር ራሳቸውን ችለው የምናገኛቸው በማይክሮስኮፕ የሚሆን በተለያየ መሳሪያ ቼክ ስናደርግ ራሳቸውን ችለው የምናገኛቸው በኮምባይኒንግ ፓወራቸው ወይ ደግሞ ባላቸው ቫለንስ ናምበር መሰረት ነው። ስለዚህ ቫለንስ ናምበር ባይናሪ ኮምፓውንድስ አር ኮምፓውንድስ ፎርምድ ፍሮም ቱ ዲፈረንት ታይፕስ ኦፍ ኤለመንትስ። ባይ ማለት ሁለት ነው። ኢዚሊ አይዴንቲፋይ ማድረግ ይቻላል። እነዚህ ኮምፓውንዶች አይዘር ሜታል ኦር ነን ሜታል ሆነው ይፈጠራሉ። ሜታል የሚባለው ፖዚቲቭ አዮን ያለው፣ እንደገና ደግሞ ነን ሜታል ኔጌቲቭ አዮን ያለው። ስለዚህ ብዙ ጊዜ ሲጻፍ ኮምፓውንድ መጀመሪያ ሜታል ከዛ ነን ሜታል በሚሆን ቅደም ተከተል መጻፍ እንዳለበት ተመምረናል። ሌላው ፖላይቶሚክ አዮን ነው። ፖሊ ማለት ብዙ ነው። ስለዚህ 3 እና ከዛ በላይ የሆኑ እንደማለት ነው። ሊስት መሆኑ አንድ ነው፣ ዳይ ሁለት ነው። ፖሊአቶሚክ ከተባለ ግን ብዙ ነው። ኖርማሊ በዛ መንገድ ፖላይቶሚክ አዮን also called compound ion is positively or negatively charged groups of atoms። a chemical reaction ሌላ ያየነው ኮንሰፕት ነው ወይም ትምህርት ነው። chemical reaction it is a process in which some substances is changed into one or more different new substances። የሆኑ መጀመሪያ የነበሩ ለምሳሌ ሃይድሮጅን እና ኦክሲጅን አንድ ሪያክት አድርገው ውሃን ይፈጥራሉ አይደል? ሃይድሮጅን ሌላ ሰብስታንስ ነው፣ ኦክሲጅን ሌላ ሰብስታንስ ነው ኖርማሊ። እነዚህ ሪያክታንትስ መጨረሻ ላይ ውሃን አስ ፕሮዳክት ይሰጣሉ። ስለዚህ የሚደመሩ ነገሮች ዲዩሪንግ ኬሚካል ሪያክሽን ሪያክታንትስ እንደሚባሉ አይተናል። የሚገኘው ፕሮዳክት ደግሞ አዲሱ ሰብስታንስ ፕሮዳክት እንደሚባል አይተናል። there are few signs that indicate chemical reaction በዙሪያችን እንዳሉ ለማወቅ አሁን አንድ ሰው ምንድነው how much you are sure ምን ያህል እርግጠኛ ናችሁ ኬሚካል ሪያክሽን ውሸት ቢሆንስ የሚባል ጥያቄ ቢጠየቅ ማስረጃ ብሎ ካቀረበው ነገር መካከል ኬሚስትሪ አንደኛው የቀለም ለውጥ መኖሩ ነው። ለምሳሌ የሆነ እንጨት ካነዳቸው አመድ ይሆናል። that is the change even physical changeም አለ። ቀለም ብቻ ሳይሆን ኖርማሊ የነበረው ሰብስታንስም ተቀይሯል፣ አመድ ሆኗል። ያንዱ ኬሚካል ሪያክሽን ለመኖሩ ማሳያ ነው። ኢቮሉሽን ኦፍ ጋዝ የጋዝ የአረፋ የምናምን ማውጣት ወይ ደግሞ ጋዝ ሲጨስ ማየት ራሱ ያንድ ኬሚካል ሪያክሽን ለመኖሩ ማሳያ ነው። ሂት ቼንጅ ሌላው ነገር ነው። ወይ ዘር ኢንዶተርሚክ ወይ ደግሞ ኤግዞተርሚክ፣ ወይ አካባቢው ይቀዘቅዛል ወይ አካባቢው ይሞቃል። አካባቢው ከቀዘቀዘ ኢንዶተርሚክ ሪያክሽን አለ ማለት ነው። ኃይልን ወይ ሙቀትን ወደ እነሱ የሚስብ ነገር እንዳለ ማመልከቻ ነው። ኤግዞተርሚክ ከሆነ ግን ሙቀትን ወደ ውጭ ያስወጣል። ስለዚህ ያ ሪያክሽን እየተካሄደበት ያለውን እቃ ብንነካው በጣም ያቃጥላል። አንዱ ኤግዞተርሚክ ሪያክሽን እንለዋለን። ኤኒዌይ ይሄ አንዱ የኬሚካል ሪያክሽን ለመኖር ማሳያ ነው። ሌላው ፎርሜሽን ኦፍ ፕሪሲፒቴት ነው። ያ ማለት የማይሟሙ ነገሮች ከውስጥ ዘቅተው ማግኘታችን እና ከላይ የሚያኮረፈርፍ ነገር መኖሩ በራሱ አንድ ኬሚካል ሪያክሽን ለመኖሩ ማሳያ ነው።
ሌላው ዲዩሪንግ ኬሚካል ሪያክሽን መጠበቅ የሚገባው ህግ እንዳለ ተማምረናል። ይህም አንዱ ሎው ኦፍ ኮንዘርቬሽን ኦፍ ማስ የሚባል ነው። ስለዚህ ማስ የሚፈጠርም የሚጠፋም ነገር አይደለም። ማስ የሚለው ከምን አንጻር ነው? ማተር ከሚለው ጋር። ማተር is neither created nor destroyed። ማተር ማለት ደግሞ ምን ብለናል ከዚህ በፊት? if it has mass and if it occupies space ብለናል። ቦታ የሚይዝና ክብደት ያለው ነገር ሁሉ ማተር ነው ብለናል። ስለዚህ ማተር neither created nor destroyed ስንል a mass of matter neither created nor destroyed ብንልም የሚያፈርስብን ነገር አይደለም። ስለዚህ ቢፎር ሪያክሽን ያለው የሪያክታንትስ ወይ የምንደምራቸው አተምስ ኦር ኤሌመንትስ ኦር ደግሞ ሰብስታንስ የነበረው ክብደት ሪያክሽን የሚኖረው ጋር ፕሮዳክት ጋር ካለው ሰብስታንሱ ተቀይሮ ቢሆንም መለየት ብንችልና ብንደምረው ቶታሊ የሚኖረው ማስ እኩል ሊሆን እንደሚችል ይሄ ሎው ኦፍ ኮንዘርቬሽን ኦፍ ማስ አንዱ ማሳያ ነው። ሌላው ኬሚካል ኢኩዌሽን እንዴት እንደሚጻፍ ወይ ደግሞ እንዴት ሆኖ ባላንስ መድረግ እንዳለበትም ያየንበትን ትምህርት አስታውሳላችሁ። ለጊዜው ተብሎ የቀረቡ ነገሮች ሊስት ስኩዌር ሜተድ which is the best one and more mathematical and straightforward በጣም ቀላል የሆነ ቅርብ በፈተናችሁ ወቅት አዮኖቹ ማስታወስ ከቻላችሁ ወይም አዮኖቹ የሚሰጣቸው ከሆነ እያንዳንዱ ኤሌመንት ወይም ሰብስታንስ አዮን የሚሰጥ ከሆነ ወይ የኮምፓውንዱ በቀላሉ ሊስት ኤልሲኤም በማግኘት ጀስት እሱን ማካፈል ባላንስ ማድረግ እንደሚገባ። ባላንስ በምታደርጉበት ወቅት ደግሞ መቀየር ያለባችሁ ኮፊሸንቱን ነው እንጂ ሰብስክሪፕቱን እንዳልሆነ። ሰብስክሪፕቱ ከተቀየረ ደግሞ ሌላ ሰብስታንስ እንደፈጠራችሁ ነው እንጂ ባላንስ እያደረጋችሁት አይደለም። ኮፊሸንቱ ከተቀየረ ግን ኖርማሊ አማውንት ኦፍ ሰብስታንሱን ጨምራችሁት ነው እንጂ ምንም የሰብስታንሱን ኬሚካል ኮምፖዚሽን አልተቀየረም ማለት ነው። አዲስ ሰብስታንስ ተፈጠረ የሚባለው መጀመሪያ ያለው ኬሚካል ኮምፖዚሽን ሲቀየር እንደሆነ ልብ ማለት ያስፈልጋል። ሌላው ግን በጣም ቀላል የሚባልና አንዳንድ ጊዜ በትራይ ኤንድ ኤረር ባላንስ ማድረግ የሚቻለው በኢንስፔክሽን ሜተድ የሚባሉ ነገሮች አሉ። በዚህ ትምህርት በዚህ ክፍል 7ኛ ክፍል ላይ እንድታውቁ የተፈለገው ይሄ ነው። መማር የሚፈልግ ሁሉ መማር የሚችልበት ቻናል ኤክሶሊ ክላስ። በዚህ መንገድ ቻፕተር 3 አጠናቀናል። በቀጣይ ሌላ ትምህርት ላይ እንገናኛለን።